ማርያምን ይህ ቤት እኔ በጣም ነው የወደድኩት። እኔ ነኝ የወደድኩት። ምርጫ አንደኛ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ሀይሚዬና ቡራዬ ደስ በሚል ቪዲዮ እንግዲህ መጥተዋል ማለት ነው። ሀይሚዬ ቤቷን ፏ ፈሽ አድርጋ ቡራዬን ጠብቀዋለች ማለት ነው። ቡራም ደግሞ ያንን ነገር ሳይ በጣም ነው የተደሰተው። የአባ ወራነት ስሜት ነው የተሰማው ዛሬ ማለት ነው። እሷም ደግሞ የእማ ወራነት ስሜቷን እንግዲህ በደንብ አድርጋ አሳይተዋለች። ዋው እውነት በጣም ደስ ይላል። ያው እንደምታውቁት ትናንትና ቡራዬ ቤት ተከራይቶ የሀይሚዬ እቃዎች የእሱን እቃዎች ሙሉ ወደዚህ ቤት አስገብቶ ያልጠበቀችውን ነው ሰርፕራይዝ ያደረጋት ሀይሚዬን እና እሱ ይሄንን ነገር ሲያደርግ ደግሞ እኔ ደግሞ እማወራዋ ለምንድን ነው ቤቱን እንደ ኃላፊነት ወስጄ እንግዲህ ከዚህ በኋላ የቤት ስራ ቤቶችን ዲዛይን የማድረግ ቡራዬን የማስደሰት ስራ ደግሞ የኔ ስለሆነ ለምን አላስደስተውም ዛሬ ፎ አድርጌ ምግብ ሰርቼ ቡና አፍልቼ ብላ እንግዲህ ቡራ ሲመጣ እሷም ደግሞ ቆንጅዬ ሆና አበባ ጨረቃ መስላ ጠብቀዋለች እና እሱም ደግሞ በጣም ተደስቷል። ደስታችሁ እጥፍ ድርብ ይሆንላችሁ ነው የሚለው ዛሬም ነገም ተነገ ወዲያ። እናም ከዛ ባለፈ ደግሞ ፎቅ ላይ እንግዲህ ፍሩቶች አዘጋጅታ አበባ ጎዝጉዛ ምንጣፎችና ነጣጥፋ ነው የጠበቀችው ነው። በጣም ተደስቷል። ያው ምግባቸውን በልተው ጨርሰው ነው ወደ ላይ የወጡትና ላይም ደግሞ ጥሩ ጊዜ አሳልፈዋል። ልጆች በጣም እየጮሁ ነው። በነገራችን ላይ ድምጻቸው የሚሰማ ይመስለኛል። በመሀል ላይ ሚውት እያደረግኩ ነው የማወራው እና ቀን ላይ እንደውም እኔ መሰለኝ እኮ ቀን ላይ ፎቶውን ሳይ ፎቶ አይቻለሁ፣ ግን ቪዲዮ አልሰራውም ስላልተመቸኝ እና የሆነ ባህር ዳርቻ እንደዛ የሄዱ ነበር የመሰለኝ ቁም ነገር ማለት ነው። እነሱ ግን ቤታቸው ውስጥ ነው። ከዚህ በኋላ የምን ውጭ ምናምን መስራት፣ እዛው ቤታቸው ውስጥ ቆንጆ ቤት ነው የተከራዩት። በጣም ነው የሚያምረው። እኔ ጽዳቱን በጣም ወድጀዋለሁ። ዋው ጽዳቱ ሲያምር፣ ኪችኑ ራሱ ውጭው በጣም ያምራል። እና አንዳንድ ነገሮችም እየተነጋገሩ ነበር፣ እያወሩ ነበረ። ያው ብሩኬም በጣም ደስተኛ እንደሆነ ሀይሚዬም ከዚህ በፊትም ያው ቤት ለመልቀቅ እንዳሰበች እና ሀሳቧን እንደቀየረች ሰላም እንደወረደ፣ ነገር ግን እሱ ደግሞ ያላሰበችውን ነገር አድርጎ ሲጠብቃት ልዩ ደስታ እንደተሰማት ስትናገር ነበረ። ደስ ይላል እውነት። እኔ ደስ ብሎኛል፣ ምንም ካለማጋነን ማለት ነው። በቃ እንደዚህ በአብረው በመሆናቸው ምክንያቱም በቃ ይሄ ይፋ የሆነ ነገር ስለሆነ ለምን እሱ እዛ ወጪ ያወጣል፣ እሷ እዚህ ወጪ ታወጣለች፣ ለምን ያወጣሉ? ስለዚህ በአንድ ላይ ሼር አድርገው ኑሯቸውን ይኖራሉ ማለት ነው። ከዛ ግን ቀጣይ ግን አንድ ነገር የሚላችሁ ነገር ማይረሳ ነገር ቢኖር ሽማግሌ መላክ አለበት። በመሀል ላይ ምን እንደሚፈጠር አይታወቅም። ምን እንደሚፈጠር ስለማይታወቅ ለክፉም ለደጉም ቡራዬ እንግዲህ ወደ ነጋሽዬ ጋር ሽማግሌ መላክ ይጠበቅብሃል። ይህንን ነገር ልታስብበት ይገባል። ከዚህ በኋላ ምንም የሚመጣ ነገር የለም። እውነት ለመናገር ይሰራሉ፣ በቃ ይሰራሉ። ሁለቱም ወጣቶች ናቸው፣ ጎበዞች ናቸው፣ ብቃት አላቸው። ራሳቸውን አስከብረው ቤተሰቦቻቸውን አስደስተው አንድ ላይ መኖር ከጀመሩ ግዴታ ነው ሽማግሌ መላክ አለበት። ቤተሰብ በደንብ አድርጎ ማወቅ አለበት እና እንደዛ ማድረግ አለባችሁ ብዬ አስባለሁ። ሀይሚ ተመርቀን ነው ያደግነው ብላለች። እውነት ለመናገር ማለት ነው እኔ ራሱ ከልጅነት የጀምሬ ተመርቄ ነው ያደግኩት። አሁንም ድረስ እመረቃለሁ። በዛ ቤተሰቦቼ ይመርቁኛል፣ እዚህ ደግሞ አሮጊቴ ትመርቀኛለች። በቃ ተውት አልኳችሁ። ምርቃት በምርቃት እውነት እና ምርቃት ይደርሳል። ማይደርስ እንዳይመስላችሁ። እርግማንም በዛው ልክ ይደርሳል። በተለይ በእናት በአባቶቻችሁ አትረገሙ። ጠብ አይልም የእናት የአባት ምርቃት። በተቻላችሁ አቅም ቤተሰቦቻችሁን ለማስደሰት ሞክሩ። እኔ ቤተሰቦቼ ሲመርቁኝ እንዴት ደስ እንደሚለኝ ልነግራችሁ አልችል። እኔ ስልክ ባወራኋቸው ቁጥር የሆነ ነገር እንትን ስል ማለት በቃ ይመርቁኛል፣ ምን ይሉኛል
ማለት ይሄ ነው አይባልም ለቤተሰብ ያደረጋችሁትን ነገር። ነገር ግን እኔ አላቅም፣ ቤተሰቦቼ ልዩ ናቸው። ፈጣሪ ረጅም እድሜና ጤና ይስጣቸው፣ የእነሱን ክፉ ነገር አያሰማኝ። እውነት ነው የምላችሁ። እንደውም ቆይ በቅርብ የሆነ ነገር አሳያችኋለሁ ማለት ነው። በቅርብ ማለት ነው የማሳያችሁ ነገር ይኖራል ስለ ቤተሰቦቼ ራሱ እንዴት ቤተሰቦቼ እንደመረቁኝ፣ ምን አድርጌ ምን ሰርቼ። እኔ ብሰራም ባልሰራም ሁሌ ነው የምመረቀው። ነገር ግን ሞር በጣም የተመረቅኩበት አለ፣ የተቀመጠ ነገር አለና አንድ ቀን አውጥቼ ያሳያችኋለሁ። እና እንደዛ ነው ሀይሚዬ። ያው ተመርቀን ያደግንን ከመጀመሪያም እስካሁን ድረስ ላለችው ነገር ነው። እና የቤተሰብ ምርቃት ጠብ አይልም። የዘራችሁትን ነገር ነው የምታጭዱትና ደስ ይላል። ሀይሚዬ የኔ ውድ ነገር፣ በነገራችን ላይ በስርዓት ያደገ ሰው ያስታውቃል ሁሉ ነገሩ ማለት ነው። እውነት ለምለት ሰው ያከብራል። ቃላታቸው ከአንደበታቸው የሚወጣው ቃላት፣ ለሰው ያላቸው ክብር በደንብ አድርጎ ያስታውቃል። እና እኔ ባትናገሩም እኔ ራሴ ያውቃለሁ። ቡራንም እንደምታዩት ነው። ጥሩ ስነ ምግባር ያለው ልጅ ነው። በጥሩ ነገር ያደገ ልጅ ነው የሙሽዬ ልጅ። ሀይሚዬም እንደዛው በጣም ትሁት መልካም ልጅ እና መልካምነታችሁን አይቀይራችሁ። በዚሁ ቀጥሉ ነው የምለው እኔ። ምክንያቱም እናንተ ሰው እየወደዳችሁ እያከበራችሁ፣ እናንተ ግን ለሰው ክብር የማትሰጡ ከሆነ ምንም ፋይዳ የለውም። እና ይሄ አሁን የምታሳዩት ገጸ ባህሪ አስተዳደጋችሁን ያስመለክታል ማለት ነው። እና ምንም ነገር እንዳትቀየሩ ነው የምላችሁ። በተረፈ ልጆች ግን እየጮሁብኝ ነው እዚህ ጋር። አስፓልት እኮ ነው አስፓልት። እኔ ያለሁት ክላሴ ነው፣ ግን እነሱ ሲጮሁ ይሰማል። እና ደስ 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 እያለኝ ነው። ደስ ደስ የሚለውን ሙዚቃ ልጋብዛችሁ እንዴ? ኮፒራይት ይዘኛል እንጂ አስገባው ነበር እዚህ ጋር። እነሱ ግን ሙዚቃ ሲያስገቡ እንዴት ነው ኮፒራይት የማይዛቸው? እኔ እኮ ግርም ይለኛል። ምን እያደረጉ እኔ ተሳስቼ ራሱ እንደ ትንሽ የደቂቃ ካስገባው ሙዚቃ ኮፒራይት ብሎ ነው የሚመጣብኝ። ኮፒራይት ብሎ ይልክብኛል። እና እነ ብሩካን ብዙ ጊዜ ይጠቀማሉ። እንደውም ረጅም እርግጠኛ ነኝ ወደ 7 ሰከንድ እንደዛ የሚሆን። እኔ ጋር ጭራሽ በሰከንድ በስላሴው ስም በጣም ነው የሚያስቸግረኝ እኔ። እና የዛሬ ቪዲዮ በጣም ደስ የሚል ቪዲዮ ነው። ለማንኛውም ውዶቼ ማሮቼ ለነበረን ቆይታ ከልብ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አበረታቱኝ። ላይክ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። የማስተካክለው ነገር ካለ እንዳስተካክልና የእናንተን ኮሜንት እፈልጋለሁ። ኮሜንት ሁሌም አድናቆት ሳይሆን ነቀፋችሁንም እፈልጋለሁ። እኔ ጋር ችግር ካለ ችግሬን እንድትነግሩኝ ማለት ነው። እና እንደዛ ነው። ደህና ሁኑልኝ።